ዛሬ የምንነጋገርበት ርዕሰ ጉዳይ የተወሰደብንን ነገር ተከትለን እኛም እንዳንወሰድ የሚያስችል ትምህርት ነው። በጣም ብዙ ነገር ተወስዶብናል። የሰው ልጅ መቼም በምድር ላይ ሲኖር ያልተወሰደበት ነገር የለም፣ የማይወሰድበትም ነገር የለም። ምድር ላይ እጅግ በጣም ብዙ ነገር ተወስዶብናል። ግን የተወሰደባችሁን ለማስመለስ ስፍራችሁን አትልቀቁ። ስፍራውን ያለቀቀ ሰው በእርግጠኝነት የተወሰደበት ነገር ይመለሳል። እዚህ ነገር ላይ ነው የምንነጋገረው። በጣም ብዙ ሰዎች ብዙ ነገር ተወስዶብናል። በጣም ብዙ ነገር፣ ሞራላችን ተወስዶብናል፣ ገንዘባችን ተወስዶብናል፣ ስልጣናችን ተወስዶብናል፣ ርስታችን ተወስዶብናል፣ ገንዘባችን ተወስዶብናል፣ እውቀታችን ተወስዶብናል፣ እድላችን ተወስዶብናል፣ ሞራላችን ተወስዶብናል፣ ትዳራችንም ተወስዶብናል፣ መንገዳችን ተወስዶብናል፣ ጸጋችንም ተወስዶብናል። በአጠቃላይ ማንነታችን የተወሰደብን በጣም ብዙ ሰዎች አለን። ብዙ ነገር ተወስዶብናል። ግን እኛ እየለፋን፣ እኛ እየሰራን፣ መልካም ነገር እያደረግን ብዙ ነገራችን ተወስዶብናል። ይሄንን ነገር ለማስመለስ ግን ስፍራችሁን እንዳትለቁ። ስፍራ መልቀቅ ማለት ቦታን አይደለም፣ ማንነትን ነው። የተወሰደባችሁን ነገር ለማስመለስ፣ የተወሰደባችሁን ነገር መልሶ የእናንተ ለማድረግ ስፍራችሁን ለቃችሁ ተሳዳቢ፣ ቁጡ፣ ወሬኛ፣ ነጣቂም ተደባዳቢም አትሁኑ። መጥፎ ቦታ አትገኙ። በስፍራችሁ ጠብቁ። የተወሰደባችሁ ይመለሳል። እውነቴን ነው የምላችሁ፣ የተወሰደብህ ይመለሳል። ስፍራህን አትልቀቅ፣ ክብርህን አትልቀቅ፣ ማንነትህን አታጥፋ። የብዙ ሰዎች ችግር፣ አሁን የብዙዎቻችን ችግር የተወሰደብንን ነገር ለመመለስ እጅግ በጣም ብዙ ነገር ውስጥ እንዳክረን እንገኛለን። እጅግ በጣም ብዙ ነገር ውስጥ በጣም ብዙ ነገራችን ተወስዶብናል። ይሄንን የተወሰደብንን ነገር በስፍራ ቆይቶ ስለማስመለስ አንድ አርአያ የሚሆነንን ትልቅ ሰው ከመጽሐፍ ቅዱስ እንውሰድ። በቀጥታ አንደኛ ሳሙኤል ምዕራፍ 21 ላይ እንሄድ። አንደኛ ሳሙኤል ምዕራፍ 21 ላይ ስንሄድ ዳዊትን እናገኛለን። ንጉሥ ዳዊትን ወይም መዝሙረኛውን ቅዱስ ዳዊትን እናገኛለን። በእርግጥ ዳዊት ብዙ ጸጋዎች አሉት፣ ብዙ ጥፋትም አጥፍቷል። የሚበጀውንና የሚጠቅመውን ይዘን ስለምንጓዝ ግን የዳዊትን መጥፎ ነገር አንመዘግብም። እግዚአብሔር እንደ ልቤ ብሎ ስለጠራው፣ እግዚአብሔር ስላከበረው፣ እግዚአብሔር የብዙ ጸጋ ባለቤት ስላደረገው እሱን ምሳሌ አድርገን መልካሙን ነገር እንወስዳለን። ዳዊት ሙሉ በሙሉ ፍጹም ነው፣ ንጹሕ ነው ግን አንልም። ምክንያቱም ሰው ነው፣ ንጉሥንም ነበረ፣ ብዙ ነገር አጥፍቷል። ግን የተወሰደበትን ነገር ስፍራውን ሳይለቅ በነበረው ክብርና ኃይል እንዴት እንዳስመለሰና እጁ እንደገባ እናይና ከሕይወታችን ጋር አገናኝተን ትምህርታችን እንቋጫለን። ዳዊት ምን እንዳደረገ እናውቃለን። እስራኤላውያን በፍልስጤማውያን እጅግ ሲጨነቁና ሲሰቃዩ ጎልያድ ሲያስጨንቃቸው በነበረ ጊዜ ጎልያድን ያስወገደ፣ የእስራኤልን ሕዝብ ልብ ያሳረፈ፣ ንጉሡ ሳኦልንም ያሳረፈ ትልቅ ባለውለታ ነው። በቤተ መንግስቱ ዙሪያም ብዙ ነገር ሲያገለግል የቆየ፣ ከሳኦል ጋር ቤተ መንግስቱን ሲያገለግል የኖረ፣ የእስራኤልን ሕዝብ የሚጠቅም የነበረ ሰው ነው። ግን በተፈጠረበት ጫና ኮብልሎ ከሳኦል ወጣ። ምኑ ተወሰደበት ማለት ነው? ሁሉም ነገር ተወሰደ። ሁሉም ነገር ተወሰደ። ያልተወሰደበት ነገር ቢኖር በእጁ ያለችው ክብሩ ብቻ ናት። በራሱ ላይ ያፈሰሰለት የእግዚአብሔር የንግስናው ቅባት ብቻ ናት። እግዚአብሔር የሰጠንን በነገራችን ላይ ማንም አይወስድብንም። ከዚህ ነው መነሳት ያለብን። በብዙ ጭንቅ፣ በብዙ ጠውረድ ውስጥ፣ በብዙ ፈተናና መከራ ውስጥ ያላችሁ ይህንን በደንብ ስሙኝ፣ በደንብ ነው የሚጠቅማችሁ። የተወሰደባችሁንም ነገር ለማስመለስ ጸብ ውስጥ አትግቡ፣ ሰጣ ገባ ውስጥ አትግቡ። ያልሆነ እናንተ ሊገልጻችሁ በማይችል በወረደ ማንነት ውስጥም አትገኙ። በመጥፎ ነገርም አፋችሁን እንዳትከፍቱ። መናገራችሁ ካልቀረ መልካም ነገር ተናገሩ። ስፍራችሁን እንዳትለቁ። ስሜታዊ አድርገው፣ ንዴተኛ አድርገው፣ ሐሳባችንን ስሜታችንን ጎድተው በጣም ብዙ ነገሮች ከስፍራችን የሚያስለቅቁ ነገሮች አሉ። ስፍራችሁን ግን እንዳትለቁ። ስፍራሽን እንዳትለቂ፣ ስፍራህን እንዳትለቅ። ዳዊት ከሳኦል ፊት ኮብልሎ ሸሸና ወደ ኖብ ሄደና ሊገለው አስጨነቀው። ሳኦል አስጨነቀው። ብዙ ጊዜ በጦር እንኳን ወርውሮ ከግድግዳ ጋር ጣብቀዋለሁ ብሎ ስቶታል። ዳዊት ግን ምንም ያደረገው ነገር የለም። ሳኦል አይምሮውን ሲያጣ፣ ሳኦል በምቀኝነት፣ ሳኦል በብስጭት፣ ሳኦል በንዴት
ሳኦል በበታችነት ስሜት ሲጠቃና ክፉ መንፈስ ሲያሰቃየው ሳኦል ስፍራውን ለቆ ሲንቦጫረቅና ክፋት ሲያደርግ ዳዊት በስፍራው ነበር። ሸሽቶ ወደ ኖብ ሄደና በካህኑ በአቤሜሌክ ስር ርቦት ምግብ ጠየቀ። መጀመሪያ ምግብ ነው የጠየቀው። ዳዊት ርቦት ምግብ ጠየቀ። በካህኑ በአቤሜሌክ ቤት ደግሞ በእግዚአብሔር ቤት ያለው ለእግዚአብሔር የሚቀርበው እንጀራ ነው እንጂ ለሕዝብ የሚሆን እንጀራ አልነበረም። ስላልነበረ ካህኑ አቤሜሌክ ተጨነቀና ምን ልስጥህ? የቤተ መቅደሱ የእግዚአብሔር እንጀራ የቤተ መቅደሱ ህብስት ነው ያለው፣ ምን ላድርግ አለና ተጨነቀ። ረሃብ ስለሆነ ግን ጭንቅ ስለሆነ ሰውየው ዳዊት ስለሆነ ዝም ብለህ ተመለስ የምትለው አይነት ተራ ሰው ስላልሆነ ታላቅ ሰው ስለሆነ የድል ባለቤት ስለሆነ እግዚአብሔርም የመወደድና የመፈራትንም ጸጋ የሰጠው ስለሆነ ተርቦ የለም ተብሎ የሚመለስ ስላልሆነ ካህኑ አቤሜሌክ ምን አለ? እንግዲህ ንጹሕ ከሆናችሁ ምንም ማድረግ አልችልም፣ የቤተ መቅደሱም እንጀራ የእግዚአብሔር እንጀራም ቢሆን ብሉ እንግዲህ ብሎ ፈቀደ። ዳዊትና ሰዎቹ ንጹሕ ነን፣ ለ3 ቀን ያህል ከሴት ተቆጥበናል፣ ዕቃዎቻችንም ንጹሕ ናቸው፣ ምንም እግዚአብሔርን የሚበድል ኃጢአት አልሰራንም፣ ምንም አላጠፋንም አለ። እንጀራውን ሰጠው፣ በሉና ዳዊት ከበሉ በኋላ ግን አቤሜሌክን አንድ ጥያቄ ጠየቀው። ስለሆነው ነገር አልተናገረም። ዳዊት ከንጉሱ ከሳኦል ፊት እንደኮበለለ፣ ቤተ መንግሥቱን ለቆ እንደወጣ፣ እንደሸፈተ፣ ወደ ምድረ በዳ ወደ ጫካ ፈቀቅ እንዳለ፣ የራሱንም ሰዎች ይዞ እንደኮበለለ ለካህኑ ለአቤሜሌክ አልተናገረም። እንደ ራባቸው ብቻ ነው የተናገረው። ካህኑም ሊጠረጥር አይችልም። ምክንያቱም ዳዊት ይከዳል፣ ዳዊት ይኮበልላል፣ ዳዊት ይሸሻል፣ ዳዊት ከሳኦል ፊት ከቤተ መንግሥት ይወጣል ብሎ ካህኑም አያስብም። ያው ንጉሱ ልኮት ነው፣ አካባቢውን ለመጠበቅ ነው፣ ለጦርነት ነው፣ ለቅኝት ነው ብሎ ነው የሚያስበው። ዳዊት ተዋጊ ነው፣ መሪ ነው። ከበሉ በኋላ ዳዊትም አልተነፈሰም፣ አላወራም። የሆነውን ነገር በልቡ ነው የያዘው። መጨረሻ ላይ ግን ምናልባት ትንሽ ጦር ወይ ሰይፍ ነገር እንዲያው ጩቤ ትንሽ ትኖርሃለች አለ ዳዊት። ማለት የንጉሥ ነገር አስቸኩሎኝ ለሥራ በጣም ቸኩዬ ወጥቼ ታውቃለህ፣ የኔን ነገር አልያዝኩም፣ አልተዘጋጀሁም፣ ትጥቅ አልያዝኩም፣ ዝም ብዬ ነው የወጣሁት። የንጉሥ ሥራ አስቸኩሎኝ የቤተ መንግሥቱ ጉዳይ እረፍት ነስቶኝ ቶሎ ነው የወጣሁትና ምንም አልያዝኩም። ድንገት ጠላት ቢመጣ ብንከበብ፣ መንገድ ላይ የሆነ ነገር ቢሆን ባዶ እጃችንን ስለሆን ባዶ እጄን ስለሆን እንዲያው ጦር ወይ ሰይፍ ካለ ብሎ ነገሩን ሸፍኖ አወራው። በነገራችን ላይ የሆናችሁትን ነገር ሸፍኑት፣ ለእግዚአብሔር ብቻ እንጂ ለሰው ሁሉ አታውሩ። ትንሽ ነገር ስንሆን ሰው ሲያስቀይመን ሲያስኮርፈንም፣ በመስሪያ ቤትም በቤታችንም በትዳርም በጓደኞቻችንም በስራ ቦታም የሆነ ነገር ስንሆን በቃ መዘክዘክ ነው የኛ ስራ፣ ማውራት ነው። በተለያውም ካህን ከሆነማ መቀደድ ነው ስራችን። በቃ በልባችሁ ያዙት የሆናችሁትን። በተለይ እግዚአብሔር ከሾማችሁ፣ እግዚአብሔር በእናንተ ላይ ዓላማውን ካስቀመጠ፣ ከእግዚአብሔር ጋር ጠንካራ የሆነ ጉዞ ከጀመራችሁ አታውሩ። ዳዊት አላወራም። ተበድዬ ይሄው ርቦን ስለፋ ንጉሱ ቤት የእስራኤልን ሕዝብ ሳገለግል ምንም ሳላገኝ በቃ ተባረርኩ፣ እኔ ምን አጥፍቼ ነው በቃ ምናምን አላለም። የሚገርመው ነገር ግን ከዚህ በፊት ባሉ ምዕራፎች ላይ ለዮናታን ነግሮታል። ለምን? የሚመለከተው ስለሆነ። አንዳንዴ ችግራችሁን ለማይጋራችሁ ሰው ችግራችሁን አታውሩ። የሆናችሁትን ነገር የማይረዳችሁና ችግሩን የማይፈታላችሁን ሰው የጉዳዩ ባለቤት አታድርጉት፣ አታውሩ። ለአቤሜሌክ አልነገረው ስለማይመለከተው። ያ ነገር ለሱ ቢነገረው ምንም ትርጉም አልባም ስለሆነ ነው። ነገሮቹን ያነባል ዳዊት። ነገሮቻችሁን አንብቡ። ለማን ልንገር ችግሬን የሚለውን። ህመም ሊሆን ይችላል፣ ገንዘብ አጥታችሁ ሊሆን ይችላል፣ ከመስሪያ ቤት ተባራችሁ ሊሆን ይችላል፣ ታግዳችሁ ሊሆን ይችላል፣ በግል ተማራችሁ ሊሆን ይችላል፣ ጓደኞቻችሁ አስቀይመዋችሁ ሊሆን ይችላል፣ ትምህርት ለመማር በጣም ተቸግራችሁ ሊሆን ይችላል፣ ከፍቅረኛቻችሁ ጋር ከትዳር አጋሮቻችሁ ጋር ችግር ተፈጥሮ ሊሆን ይችላል። ለሁሉ ሰው አይወራም። ህልም አይታችሁ ሊሆን ይችላል፣ ለሁሉ ሰው አይወራም። የሆነ ነገር ተረድታችሁ ሊሆን ይችላል፣ ለሁሉ ሰው አይወራም። ምን አድርጌ ነው ብሎ ዳዊት ለዮናታን ነግሮታል። ዮናታን የሳኦል ልጅ ነው። ዮናታን ደግሞ ዳዊትን ይወደዋል። የዮናታን ነፍስ በዳዊት ነፍስ ታሰረች ነው የሚለው መጽሐፍ። እና ስለሚወደው ለጉዳዩም ቅርብ ስለሆነ ዮናታን ምን አድርጌ ነው፣ ሳኦልን ምን በደልኩ፣ አባትህን ምን በደልኩ፣ ምን አጠፋው፣ ሊገለኝ ነው፣ በቃ ልጠፋ እኮ ነው፣ ምንድን ነው የበደልኩት ብሎ ብሶቱን ሮሮውን ለዮናታን ነግሮታል። ዮናታን ምን አለው? እውነት አይሁንብህ፣ ከአባቴ ፊት ታመልጣለህ፣ እግዚአብሔር ወደ አለህም ነገር ትሄዳለህ፣ በፍጹም አትሞትም፣ አይዞህ ብሎ አጽናንቶ ሸኘው። መጥቶ ግን ለአቤሜሌክ አልነገረው። ምንድን ነው ያለው? ለመንግሥት ሥራ እንደተላከ የንጉሡ ሥራ በጣም እንዳስቸኮለው ባዶ እጁን እንደሆነ ነገረው፣ በልቶ ከጠገበው በኋላ። በሌላ በኩል ደግሞ
በሌላ በኩል ደግሞ ሚስጥርም እንዳያፈተልክ አንዳንዴ ወሬ ስናወራ ከምናወራው ሰው ጋር ጎን ያሉ ሰዎች እነማን እንደሆኑም ደግሞ አንዳንዴ ማወቅም አለብን። ግራና ቀኙን ማየት አለብን። አንዳንዴ ነገሮችን ማመዛዘን ብቻም ሳይሆን በዙሪያችን ማን ነው ሰው ያለው፣ ለሆነ ሰው የሆነ ነገር ስናወራ ቅርብ ላይ ድምፅ ያለው ማን ነው፣ ጆሮው ለንግግራችን የሚቀርብ ብሎ ማየት አለብን። በዛ ቦታ አጋጣሚ ሆኖ የሳኦል የንጉሱ የእረኞች አለቃ የሆነው ኤዶማዊው ዶይቅ ነበር እዛ። እነዚህ ኤዶማውያን ደግሞ በጣም የመረጃ ሰው ናቸው፣ ለመንግስት ታማኝ ናቸው፣ ሊደርሺፕ ላይ አስተዳደር ላይ በጣም ጎበዞች ናቸው። በጣም ጎበዞች። እስራኤልን የይሁዲን ሃይማኖት ተቀብለው ለብዙ ዓመት ቀጥቅጠው ገዝተዋቸዋል። ሄሮድሳውያን ኤዶማውያን ናቸው። በነገራችን ላይ ይሄ ዶይቅ ማለት የሄሮድሳውያን ቤተሰብ ነው። ኢየሱስ በመጣ ጊዜ የነበሩ ሄሮድሳውያን ለብዙ ጊዜ ተፈራርቀው በሮም መንግስት ስር ቅጥረኛ ሆነው እስራኤልን መርተዋል። እነዚህ ኤዶማውያን ጥበበኞች ናቸው። ሊደርሺፕ ላይ፣ አመራር ላይ፣ አስተዳደር ላይ ጎበዞች ናቸው። ለመንግስት ታማኝ ናቸው። አንድም መረጃ አይሸራርፉም። በሹመታቸው ላይ በስልጣናቸው ላይ ሸፍጥ አይሰሩም። በግላቸው ይገለሙቱ ያጠፉ ከሆነ በእግዚአብሔር ላይ ያምፁ ከሆነ ነው እንጂ ለሾማቸው መንግስት ለአሳዳሪያቸው በጣም ታማኝ ናቸው። ስለዚህ ዶይቅ እዛ ስላለ በእርግጠኝነት የሆነውን ለአቤሜሌክ ቢነግረው ዳዊት ዶይቅ ወዲያው ነው መልእክት የሚልከው። ለማን? ለሳኦል። ወይም እዛው ያስከብበዋል። ዳዊት ግን አልተጠናከረም። በእርግጠኝነት እዛው ያስከብበዋል። ለምን? ታማኝ ነው። እነዚህ ኤዶማውያን በጣም ታማኞች ናቸው። በጣም ስማርት ናቸው። አመራር ላይ በጣም ጎበዞች ናቸው። በጣም የመረጃ ሰው ናቸው። ለሚያሳድራቸው ለመንግስት በጣም ተገዢ ናቸው። አመፃ ያነሱ፣ መፈንቅለ መንግስት አይፈልጉም። ታዛዥ ናቸው። በቃ እና የእረኞች ሁሉ ሰብሳቢ ነው፣ አለቃ ነው ይሄ ዶይቅ። ዳዊት ለንጉሱ ለካህኑ ለአቤሜሌክ እንዲሆኛለሁ ብሎ ቢነግረው ዶይቅ ይሰማል። ሊገጥመውም ይችላል። ምክንያቱም ታማኝ ናቸው። ሲፈልግ ይሞታል እንጂ ሊገጥመውም ይችላል። ነገር እንዳይበላሽ ዳዊት ነገሩን ሰወረና ለአቤሜሌክ ምን አለው? እንዲያው ባዶ እጄን ወጥቻለሁ፣ ድንገት ስለወጣሁ ጦር ወይ ሰይፍ እንዲያው ጩቤ ነገር እንዲያው ቢለዋ ይኖርሃል ሲለው፣ እንዴ አለ ካህኑ አቤሜሌክ። ምንድን ነው? ያን ጊዜ ምንድን ነው? በኤላ ሸለቆ ጎልያድን በገደልከው ጊዜ ከወገቡ የተመዘዘው ሰይፍ እኮ ተጠቅሎ ከኤፉዱ ጀርባ እዚህ አለ አለው። እንዴ በጣም እኮ የሚገርም ነው። የጎልያድ ሰይፍ፣ አዎ የጎልያድ ሰይፍ ተጠቅሎ ተቀምጧል። ተወደው እንደሆነ ውሰደው አለው። ዳዊት ምን አለ? እንዴ ተገኝቶ ነው እንዴ? የጎልያድ ሰይፍ ተገኝቶ ነው እንዴ? ዳዊት እኮ ለመጀመሪያ ጊዜ በምድር ላይ ዝናው ከፍ ብሎ የተሰማበት እኮ ጎልያድን የገደለ ቀን፣ ያች እኮ የመጀመሪያዋ ድል ያደረገበት ራሱንም የፈተነበት እኮ ነው። ከምድረ በዳ በጎችን ከማገድ መጥቶ እኮ በሰው ፊት ድል ያደረገ የእስራኤልን ልብ ያሳረፈበት ትልቅ ድል ያደረገበት ጦርነት ቢኖር ጎልያድን የገደለበት ቀን። በራሱ በጎልያድ ሰይፍ ነው ከወገቡ ላይ መዞ አንገቱን የቆረጠው። በወንጭፍ ከመታው በኋላ ምንም ሰይፍ አልያዘም ነበር፣ አንገቱን ቆረጠው። ወደ ንጉሥ ወደ ሳኦል መጥቷል እኮ የጎልያድ አንገት። ያ ሰይፍ ተረስቶ የነበረው ተነጥቆት የነበረው ተጠቅልሎ አገኘው። እንደሱ ያለ የለምና እሱን ስጠኝ አለ። በቃ አይሱ ሰይፍ አለ ለታሪኬ፣ ለህይወቴ፣ ለመንገዴ ቅርስም ነው፣ ትዝታም ነው፣ ኃይልም ነው። በዕቃ ደረጃም የተዋጣለት ጠንካራ ሰይፍ ነው። እንደሱ ያለማ የለም፣ አምጣው። እዚህ ያለ እንዴ አለ። ይኸው ከተጠቀለለበት አውጥቶ ለዳዊት ሰጠው። ዳዊት ያንን የጎልያድን ሰይፍ ይዞ ለመጀመሪያ ጊዜ ድል ያደረገበትን ሰይፍ ይዞ ከካህኑ ርቆ ፈቀቅ አለ። ከሳኦል ፊት ሸሽቶ ሄደ። የራሱን ጦር አደራጅቶ ለብዙ ዓመት ቆየ። መጨረሻ ግን እግዚአብሔር አምጥቶ በእስራኤል ላይ ሾሞታል። እሱን ታሪኩን እናውቀዋለን። ከዚህ የታሪክ ክፍል ግን መውሰድ የፈለግኩት አንድ እንድታስተውሉ የምፈልገው ነገር ቢኖር በጋራ ሁላችንም እንድንማርበት የምፈልገው ዳዊት ያ ሰይፍ የት ኖሮ ነው? የት ከርሞ ነው ሊሸለም ሲገባው? ሲጀመር ከዳዊትስ እጅ እንዴት ወጣ? ዳዊት ጋር መቀመጥ ሲገባው ደግሞም ግምጃ ቤት ወይ መቀመጥ ነበረበት። በአምልኮ ስፍራ በንጉሱ እጅ ነው የተገኘው ያ ሰይፍ። እንዴት ዞሮ ዳዊት እጅ ገባ? ስፍራህን አትልቀቅ፣ የተወሰደብህ ይመለሳል። ርዕሳችን ይሄ ነው። ስጀምር ምን አልኩ? ምንም ነገር ተወስዶባችሁ ሊሆን ይችላል። ስፍራችሁን አትልቀቁ፣ የተወሰደባችሁ ይመለሳል ብያለሁ። ስፍራችሁን አትልቀቁ። ዳዊት ስፍራውን አልለቀቀም። ቅድስናውን፣ ጀግንነቱን፣ መልካምነቱን፣ ታማኝነቱን በመጥፎ ነገር ሳይሆን ምን አደረገ? ቆየ። ያቺ ሰይፍ ከእጁ ተወስዳ ነበር። ከእጁ እንዴት ወጣች?
ጎልያድንስ እንደገደለው እንዴት አልወሰደውም? እንዴትስ አልተሸለመም? እንዴትስ አልወሰደውም? አልወሰደውም። የሚገርመው ነገር አውቀንም ይሁን ሳናውቅ የተወሰደብን ነገር ስፍራችንን ካለቀቀን ባለንበት ክብር ከቆየን የተወሰደብን ይመለሳል። እዚህ ላይ አንድ ነገር አስረግጬ ልንገራችሁ። ከመስሪያ ቤታችሁ በምንም መንገድ ይሁን በምንም መንገድ ተባራችሁ ወይም ታግዳችሁ ያላችሁ ሰዎች ስፍራችሁን አትልቀቁ። ስራ አስኪያጁ አግዷችሁ ሊሆን ይችላል። እዛ መስሪያ ቤት ላለው ሽርጉድ አልተመቻችሁ ሊሆን ይችላል። ምናልባትም የስነ ልቦና ችግር ኖሮባችሁ ሊሆን ይችላል። ይሄን መርምሩ። እኔ ግን ስፍራን ስላለመልቀቅ ነው የማወራው። በስነ ምግባር ብልሽት፣ በመጥፎነት የተባረራችሁ የታገዳችሁ ሰዎች ታረሙ። ልክ አይደለም። በቅንነት እየሰራችሁ በመልካምነት እየሰራችሁ በጎ ልብ ኖሯችሁ ጥሩ አገልጋይ ሆናችሁ እየሰራችሁ ካላችሁ ግን ስትታገዱ አትበሳጩ፣ አትሳደቡ፣ አትነጫነጩ። ስፍራችሁን አትልቀቁ። ክብራችሁን ጠብቁ። ስራችሁ ቢወሰድም ማንነታችሁ አልተወሰደም። ስራ ማንነት አይደለም። ስራ ማንነት አይደለም። ማንነትህ ከተወሰደ ግን ስራውም ይጠፋል፣ አንተም ትጠፋለህ። አትሳደቡ። ሐሜቱ ላይም አትቀመጡ። በቁጭትና በብስጭትም ጊዜያችሁን አታሳልፉ። ስርዓቱንም ይሁን መስሪያ ቤቱን ያገዳችሁንም አለቃ ይሁን የበታች ሰራተኞችን አትጥሉ። ከነሱ ጋር አትጨቃጨቁ። ቂምም አትያዙ። ስፍራችሁን አትልቀቁ። ከነሱ ጋር አፍ መካፈት ስትጀምሩ፣ መካሰስ ስትጀምሩ፣ መናደር ስትጀምሩ፣ መበሳጨት ስትጀምሩ፣ ሐሜት ስትጀምሩ፣ ጸያፍ ቃል መናገር ስትጀምሩ ታንሳላችሁ፣ ትዘቅጣላችሁ፣ ስፍራችሁን ትለቃላችሁ። መቼም ቢሆን ያ ስራ ተመልሶ ለእናንተ አይሰጥም። አለቀ። ክብራችሁን ጠብቁ። በትዳር አብራችሁ የነበራችሁ ሰዎች ትዳራችሁን ፈታችሁ ሊሆን ይችላል። በአንድም በሌላም የኔም መቤት ክብርሽን ጠብቂ፣ ከስፍራሽ አትልቀቂ። ስለ ባልሽ መጥፎ ነገር አታውሪ። ስለነበራችሁ ጊዜ ቆሻሻ ነገር አትናገሪ። ባልሽንም አታብጠልጢ፣ አትሳደቢ። ከማንም ሴት ጋር ከዘመዶችሽም ይሁን ከጓደኞች ጋር ተቀምጠሽ ስለ ባልሽ ክፋት አታውሪ። ባልሽን በንግግር አታቆሽሺ። ያ የነበርሽበት ዘመን የራስሽም ዘመን ነው። ስፍራሽን ጠብቂ። ሌላ ባል ያጭሻል፣ ሌላ ታገቢያለሽ። ባታገቢ እንኳን ክብርሽ አብሮሽ ይኖራል። ወይም ተመልሶ ባልሽ እንደገና ጫማሽን ስሞ እመቤቴ ብሎ መልሶ ወደ ቤቱ ያስገባሻል። ይሄን ወቂ። እየተወሰደብሽ ይመለሳል። ትዳርሽ ተወስዷል አይደል? ይመለሳል። በሰው ወሬም ይሁን በአንቺ ብስጭነትና ድካምም ይሁን በባልሽም አላዋቂነት ይሁን ትዳርሽ ተወስዷል አይደል? ስፍራሽን አትልቀቂ። ባልሽን ለማስቀናት ብለሽ ከልጆችሽ እኩያ ከሚሆኑ ጎረምሶች ጋር እንዳትዳሪ። ክብርሽን እንዳትጥይ፣ ቀሚስሽን እንዳታቆሽሽ፣ ጨዋውን ቀሚስሽን ቅዱሱን ገላሽን እንዳታቆሽሽ፣ ስፍራሽን እንዳትለቂ። የተወሰደብሽ ይመለሳል። ዳዊት የተወሰደበትን የተመለሰለት ያ ሰይፍ እሱ ጋር ሊቆይ ይገባ ነበር። ድል ያደረገበት የመጀመሪያ በሕይወቱ አንደኛ ትልቁ ቅርሱ የመጀመሪያው ያ ሰይፍ ነበር፣ ግን እጁ ላይ አልነበር። ዳዊት ያለው ቅንነት ግን እየመራ ወስዶ እዛ ሰይፍ ላይ ያስቀመጠው። ተወደው እንደሆነ ውሰደው፣ በመጎናጸፊያ ተጠቅሎ እዚህ ያለ አለው። እንዴ ተገኝቶ ነው እንዴ? ምን ሆነሃል? ምን ሆነሃል? ካህን አምጣው እንጂ። ሹልክ ብሎ ዳዊት ላፍ አድርጎ ሄደ። የተወሰደብሽ ነገር ይመለሳል። በተመሳሳይ አንተም ሚስትህን በአንድም በሌላ አታሃት ትዳርህን ፈተህ ትዳርህ ተወስዶብህ ይሆናል። በፍርድ ቤት ፈጽሞ ተለያይተህም ልጆችህ ተበታትነውም ሊሆን ይችላል። ስለነበረህ የትዳር ጊዜ ቆሻሻ ነገር አታውራ፣ አትሳደብ፣ ሐሚተኛ አትሁን፣ አትነጫነጭ፣ በዛ ተበሳይተህ አትጠጣ፣ አትስከር፣ አታጭስ፣ አትቃም፣ አትጡዝ፣ ራስህን አትጉዳ፣ ስፍራህን አትልቀቅ። ትዳርህ ይመለሳል። ሕያው እግዚአብሔር ምስክሬ ነው። ተራ ማጽናኛ አይደለም የምናገረው። ትዳርህ ይመለሳል። ትዳርህ ስለ አንድ ሰው አይደለም፣ ለሁላችሁ ትዳራችሁ ይመለሳል። የተወሰደባችሁ ይመለሳል። ገንዘብ የተወሰደባችሁ፣ ርስት የተወሰደባችሁ፣ ሞራላችሁ የተወሰደባችሁ፣ እውቀታችሁ የተወሰደባችሁ፣ ስልጣናችሁ የተወሰደባችሁ፣ ጸጋችሁ የተወሰደባችሁ፣ ሕያው እግዚአብሔር ምስክሬ ነው፣ ስፍራችሁን አትልቀቁ፣ ይመለስላችኋል። የሚገርመው ነገር እኔ አንዳንድ ሰዎች ነው ያለው ከነበሩበት ቦታ ታግደው ወይ ተባረው የሚኖሩትን ህይወት ሳይ በጣም የወረደ ህይወት ነው የሚኖሩት። ተሳዳቢ፣ ሐሜተኛ፣ ሐኬተኛ፣ አድመኛ፣ ንቀኛ፣ ተናጋሪ ሆነው ተበላሽተዋል። ስፍራችሁን አትልቀቁ። በመንግስት መስሪያ ቤት የነበሩ ሰዎች፣ የመንግስት ቅርብ የነበሩ ሰዎች፣ የመንግስት አማካሪም የነበሩ፣ በሚኒስትር ደረጃም የነበሩ፣ በደህንነት ዘርፍ ውስጥም የነበሩ፣ ሰራዊት ውስጥም የነበሩ፣ ለቤተ መንግስቱ በጣም ቅርብ የነበሩ ሰዎች በአንድ ወቅት ምን ይሆናሉ? ይባረራሉ ወይ ፕሮቴስት አድርገው ይወጣሉ። ይቃወሙና ከዛ መንግስት ጋር አልግባባ ሲሉ ይወጣሉ። የሚገርመው ነገር ግን ሲወጡ ወደ ለየለት
የቆሸሽ አሳሰብ ይወርዳሉ። መሳደብ፣ መጠጣት፣ በቃ ትችትን መልክ አለው እኮ። አንድን ነገር መንግስትን በፖለቲካ መሞገት፣ በሚበልጥ ሀሳብ መሞገት የተሻለ ነው። መንግስትንም እንዲማልል እንዲያፍር ያደርገዋል። ለህዝብም ለታዛቢነትም የተሻለ የእውቀት አማራጭ፣ የተሻለ የፖለቲካ አካሄድ ነው። አንዳንዶች ግን ወርደው በግለሰብ ደረጃ ጓደኞቻቸውን ባለስልጣን በነበሩ ጊዜ አብረው የበሉትን የጠጡትን ሰዎች ያው እንደ መንገዱ መጥፎም ጥሩ የሚያደረጉትን ሰዎች መልሰው ሲያብጠለጥሉ ተራ የድድ ማስጫ ወሬ ሲያወሩ ይውላሉ። ግድ የላችሁም፣ ስፍራችሁን አትልቀቁ፣ የተወሰደባችሁ ይመለሳል። በሃይማኖት ስፍራ ያሉን ሰዎች ደግሞ ታዝቤያለሁ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ተወግዘው የተባረሩ ሰዎች ወይም አስተምረው ልክ አይደለም፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ ስህተት፣ ይሄ ነገር አለባት፣ መታረም አለበት ሲሉ ስነ ስርዓታችሁን ያዙ፣ በጥባጭ ናችሁ፣ ረባሽ ናችሁ፣ መናፍቅ፣ ከሃዲ ተብለው የተባረሩ ሰዎች ወጥተው ይቃወሙት የነበረውን ትምህርት አሻሽለው የራሳቸውን አስተምሮ ሲያቆሙ አላየሁም። ዘቅጠው ወርደው ሲሳደቡ ሲተቹ ማለት ሕፃን ሆነው ተመልሰው እኔ አንዳንዴ ቁጭ ብዬ አይቻቸው አያለሁ። እንደ የሚዲያ ሰው ስለሆንኩ አሁን በቅርቡ ወደ ሚዲያ እኔም ስለመጣሁ አያለሁ። በተለይ ከኔ ጋር ሃይማኖት ስራ የሚሰሩ ሰዎች ከኔ እንትኑ አልጎሪዝሙ ያመጣቸዋል ተመሳሳይ ስለሆኑና አያለሁ። ሳልወድ በግድ በሃይማኖት ይምሰሉኝም አይምሰሉኝም የሃይማኖት ጉዳዮች ይመጣሉ። አያለሁ። ሳይ ትልልቅ የነበሩ ሰዎች ጥምጥማቸውን ትተው ካባቸውን ጥለው እብድ ሆነዋል። ተራ ሰው፣ ወፈፊ፣ ተሳዳቢ። እንዲህ ስፍራህን አትልቀቅ፣ የተወሰደብህ ይመለስልሃል። በመልካም ነገር ሰውንም አካባቢ ላይ ያሉ ሰዎችንም ስታስቀና እግዚአብሔር ወደ ቦታ ይመልስሃል። እግዚአብሔር በመልካም ነገር እንደሚቀና አታውቅም። ይቀናል ማለት ምን ማለት ነው? ይጠላል ማለት አይደለም። መልካምነትህና በጎነትህን አይቶ ወደ ነበርክበት ስፍራ ይመልስሃል። የጠሉህን ያሸንፋል፣ በጎነትህ ያሸንፋል። እብድ የሆኑ ሰዎች አሉ፣ ሕፃን የሆኑ ለራሳችሁ እስኪዋቸው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጡ ሰዎች ሕፃን ሆነዋል። የቤተ ክርስቲያኒቷን ነውር ይስተካከል ያሉትን አይደለም የሚናገሩት። የራሳቸውን አስተምሮ አይደለም ያቆሙት። ተራ የሕፃን ነገር፣ የብስጭት ተስፋ የመቁረጥ አሉባልታ ጀምረው ትምህርታቸውን እንትን አደረጉት። የተረት መድረክ አረጉት፣ የስድድብ መድረክ አረጉት። ክብራቸው ተወሰደ። ክብራችሁ አይወሰድ፣ ልንገራችሁ፣ ክብራችሁ አይወሰድ። በክብራችሁ ላይ ሁኑ። ከስፍራችሁ አትልቀቁ። ስፍራችሁን ሞገሳችሁ ይመለሳል፣ ክህነታችሁ ይመለሳል፣ ጸጋችሁ ይመለሳል። ሰዎች ናቸው እንጂ እግዚአብሔር አላገዳችሁ። በነገራችን ላይ ከቤተ መንግስት ያባረረው ዳዊትን ሳኦል ነው እንጂ እግዚአብሔር አይደለም። እግዚአብሔር አብሮት ባይሆን ኖሮ የሳኦል የግድያ ሙከራ ከብዙ አንዱ ዳዊትን ያጠፋው ነበር። የሳኦል የግድያ ሙከራ፣ የሳኦል ጥላቻ፣ የሳኦል የጦርነት አዋጅ፣ የሳኦል የመግደል እንቅስቃሴ ዳዊትን አላጠፋውም። ለምን? ከሳኦል ጋር እግዚአብሔር አድሞ ዳዊትን ስላልጠላው፣ ዳዊትን ስላሳደደው። በተመሳሳይ ሰው ቢጠላችሁ ከትዳራችሁ ብትፈነቀሉ፣ ሰው ቢጠላችሁ ከመስሪያ ቤት ብትታገዱ፣ ሰው ቢጠላችሁ ካላችሁ አገልግሎት ብትታገዱ፣ እግዚአብሔር ስለማይጠላችሁ፣ እግዚአብሔር ከጠሏችሁ ጋር አብሮ ሆኖ እናንተን ስላላባረረ በራሳችሁ ሕይወት ላይ አታኩርፉ። ስፍራችሁን አትልቀቁ። ብዙ ሰዎች ስፍራቸውን ለቀዋል። ስፍራችሁን የለቀቃችሁም ወደ ስፍራችሁ፣ ወደ ቅድስናችሁ፣ ወደ ኃይላችሁ ተመለሱ። አሁን በመንገዳገድ ላይ ያላችሁ አሽቀንጥራችሁ ትታችሁ ወጥታችሁም የወጣለት በቃ የነዛ ሰዎች ተቃራኒ ሆናችሁ አገነስት ለማድረግ የምትፈልጉ ሰዎች ካላችሁም ግድ የላችሁም፣ ስፍራችሁን አትልቀቁ። የተወሰደባችሁ ይመለሳል። ከቀያችሁ የተፈናቀላችሁ፣ ገንዘባችሁ በጓደኞቻችሁም ይሁን በሆነ ኃይል የተታልሎ የተወሰደባችሁ ነገር ይመለሳል። በሃይማኖት ተቋማት ውስጥም በመንግስት ተቋማት ውስጥም በግላችሁ በማህበረሰብ ውስጥም የተወሰደባችሁ ነገር ካለ ስፍራችሁን አትልቀቁ። የተወሰደባችሁ ነገር ይመለሳል። የብዙ ሰዎች ችግር ያለው ነገር የነበሩበት ህይወት፣ ያሉበት ስራ፣ የነበራቸው ገንዘብ ይወሰዳል። ሲወሰድ ራሳቸውንም ያጣሉ፣ ስፍራቸውን ይለቃሉ። ገንዘብ አይደለም ስፍራህን የሚያስጠብቀው፣ ስልጣን አይደለም ስፍራህን የሚያስጠብቀው። ጸጋህ፣ ዕውቀትህ፣ እግዚአብሔር የሰጠህ ማንነትህ መሆን አለበት። በእርግጠኝነት
ያንን ስፍራ የሰጠን ሰው አይደለም። ስፍራችሁን አትልቀቁ። በጓደኞቻችሁ ጫና በዝቶባችሁ፣ ፍቅረኞቻችሁ የሚሆኑ የሥራ ባልደረቦቻችሁ አግልለዋችሁ ጠልተዋችሁ ከሆነ፣ ጓደኝነታችሁ ተወስዶ ከሆነ፣ ሰላማችሁና ደስታችሁ ተወስዶ ከሆነ ወደ ጥላቻ አትግቡ። ስፍራችሁን ትለቃላችሁ። ወደ ሱስ አትግቡ። ራሳችሁን መጠጥ ውስጥ፣ ራሳችሁን በእጽ መደንዘዝ ውስጥ፣ ራሳችሁን ጫት በመቃም ውስጥ አትደብቁ። ስፍራችሁን አትልቀቁ። በነበራችሁ ቁመና ቀጥሉ። በነበራችሁ መልካምነት፣ በነበራችሁ የእውቀት ደረጃ፣ ባላችሁ የህይወት መርህ ቀጥሉ። እግዚአብሔር የተወሰደባችሁን ይመልሳል። ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ተወግዛችሁ የወጣችሁ፣ የተወገዛችሁት በራሳችሁ ጥፋት፣ በራሳችሁ የአይጥ መንገድ ተይዛችሁ ከሆነ እሱ ከዚህ ጉዳይ ጋር ስለማይገናኝ ራሳችሁን አርሙ። ውግዘቱ ትክክል ነው። ባላችሁ መልካም ልብ እያገለገላችሁ ከሆነ፣ በጥላቻ በሌላ መንገድ ከሆነ ግን የተነሳችሁት እግዚአብሔር ወደ ቦታችሁ ይመልሳችኋል። እናንተ ግን ስፍራችሁን አትልቀቁ። አያለሁ አንዳንዶቻችሁን ተሳዳቢ ሆናችኋል። በጣም ባለጌ ሆናችኋል። በጣም ልቅ ሆናችኋል። ለአንድ ዱርዬ ለሚባል ሰው እንኳን የማይመጥን ማንነት ላይ ወድቃችኋል። ያ ክብራችሁ፣ ያ ሞገሳችሁ፣ ያ የሚያምር ድምፃችሁ፣ ያ ጥሩ እውቀታችሁ፣ ያ መጽሐፍን የተረዳችሁበት መንገድ የት ሄደ? ስፍራችሁን ለቃችኋል። ስፍራችሁን አትልቀቁ። ስሜታዊ አትሁኑ። ቁጡ አትሁኑ። አትበሳጩ። ጉዳዩ የእግዚአብሔር ከሆነ ለምን ትናደዳላችሁ? እናንተ ጋር እግዚአብሔር አምጥቶ ልባችሁን የሞላውን የእግዚአብሔርን ቃል ለምን አትናገሩም? የትም ቦታ ቢሆን፣ በየትኛውም ዘመን፣ በየትኛውም ሁኔታ ውስጥ ቢሆን ምን አበሳጫችሁ? ምን አናደዳችሁ? ለምንድን ነው የምትሳደቡት? ለምንድን ነው የምትራገሙት? ስፍራችሁን ለቃችኋል። ዘቅጣችኋል። እግዚአብሔር የተወሰደባችሁን አይመልስም። የባሰ ችግር ውስጥ ትገባላችሁ። በተመሳሳይ ከትምህርት ቤት በጥላቻና በአመፅ ተባራችሁም ከሆነ ከየትኛውም ቦታ፣ ከመስሪያ ቤትም፣ ከሃይማኖት ተቋማትም፣ ካላችሁ አገልግሎት፣ ካላችሁ ስራ ተባራችሁ ከሆነ፣ ከምትነግዱት የንግድ ዓለምም ተባራችሁ ንግዳችሁ ተዘግቶባችሁ ከሆነ ስፍራችሁን አትልቀቁ። የተወሰደባችሁ ይመለሳል። ስልጣናችሁ ይመለሳል። ገንዘባችሁ ይመለሳል። ትዳራችሁ ይመለሳል። ሰላማችሁ ይመለሳል። ደስታችሁ ይመለሳል። እውቀታችሁ ይመለሳል። ጸጋችሁ ይመለሳል። ሁሉም ነገር ይመለሳል። በእርግጠኝነት ልንገራችሁ፣ ይህንን አላስተዋልነውም። ስፍራህን አትልቀቅ። የተወሰደብህ ይመለሳል። በብዙ መንገድ ተበሳይታችሁ ከሀገራችሁ ወጥታችሁ ከኢትዮጵያ ውጭ ያላችሁም በእርግጠኝነት የተወሰደባችሁ ይመለሳል። መቼም ከኢትዮጵያ የወጣ ሰው የሚበዛው በምሬት ነው የወጣው። የሚበዛው ከሃይማኖት ግጭት ጋር በተያያዘ፣ ከቤተሰብና ከትዳር ግጭት ጋር በተያያዘ፣ ከሃይማኖት ጋር ከፖለቲካ ጋር በተያያዘ፣ ከኢኮኖሚ ጋር በተያያዘ በብዙ ምሬት ነው ከኢትዮጵያ የወጣው አብዛኛው ሰው የሚበዛው። ምናልባት 80% የሚበዛው በምሬት በብስጭት ነው ከኢትዮጵያ የወጣው። ግድ የላችሁም። ስፍራችሁን አትልቀቁ። በኢትዮጵያ ላይ አትራገሙ። በኢትዮጵያ ላይ የስድብና የማንቋሸሽን የጥላቻ ቃልንም አታውጡ። ግድ የላችሁም። ስፍራችሁን አትልቀቁ። በፖለቲካ የተበሳጫችሁም ካላችሁ፣ በስርዓቱና በመንግስት የተማረራችሁ ካላችሁም የተሻለ የእውቀትና የፖለቲካ አካሄድን ፍጠሩ እንጂ ወደ ወረደና ወደ ዘቀጠ ማንነት፣ ወደ ተራ የጎረምሳ ክርክርና ብሽሽቅ አትምጡ። ስፍራችሁን አትልቀቁ። የተወሰደባችሁ ይመለሳል። በእርግጠኝነት በብዙ መንገድ ልባችሁ ቆስሎ ከሀገር የወጣችሁ ከኢትዮጵያ ውጭ ያላችሁም ኢትዮጵያውያን በሙሉ ኤርትራውያንንም ጨምሮ ቋንቋዬን የምትሰሙ ሁላችሁም ስፍራችሁን አትልቀቁ። ስፍራችሁን አትልቀቁ ስል የምትኖሩበትን ቦታ አይደለም፣ የምትኖሩለትን ማንነት፣ ንጽህናችሁን፣ ቅድስናችሁን፣ በጎነታችሁን፣ መልካምነታችሁን፣ አዋቂነታችሁን አትልቀቁ። ጨዋነታችሁን አትልቀቁ። ስፍራችሁን አትልቀቁ። ይሄ ዓለም እንደዚህ ነው የሚያደርጋችሁ። በሆነ ባልሆነው እየጓጎጠ ስሜታዊ ያደርጋችኋል። የወጣለት ተጨቃጫቂ፣ ተሳዳቢ፣ ተራ ሰው ያደርጋችኋል። ሰካራም፣ ቃሚ፣ አጫሽ ያደርጋችኋል። ሱሰኛ ትሆናላችሁ። ስፍራችሁን አትልቀቁ። እግዚአብሔር የተወሰደባችሁን ነገር ይመልሳል። ዳዊት ያልሆነው ነገር አለ? ምን አጠፋ? እስኪ ታሪኩን አንብቡት። እስኪ ከ19 ጀምራችሁ ዝም ብላችሁ እስከ 21 ድረስ ኑና አንብቡት። ዳዊት ምን አደረገ? ወይም ሙሉ በሙሉ ከሳኦል ጋር ያለውን ግንኙነት በሙሉ እስቲ አንብቡት። ምን አደረገ? ምንም ያደረገው ነገር የለም። ሳኦል ስላሳደደው ግን በሳኦል መቆሸሽና በሳኦል ጥላቻ ልክ ዳዊት ራሱን አላወረደም። ስፍራውን አልለቀቀም። ባጭሩ የሚገርመው ነገር ያንን ሰይፍ አገኘ። ተመልሶም እኮ ዳዊት በእስራኤል ሕዝብ ላይ ነግሷል። ንግስናው ተመልሶለታል። ሳኦል ሲያሳድደው የተቀባውን የንግስና ቅባት ያበላሸበት የወሰደበት መስሎት ነበር፣ ግን አይወሰድም። ዳዊት
እንደ ሳውል አልባሌና ምናምንት የሆነው አግሬሲቭሊ ነገሮችን ቢያደርግና እልህ ውስጥ ቢገባ በእርግጠኝነት ተመልሶም የእስራኤልን ሕዝብ አይገዛም፣ ጤነኛም አይሆንም፣ ይሞታል፣ ይገደላል። ነፍሳችሁን ለማቆየት የተወሰደባችሁንም ለማስመለስ ስፍራችሁን አትልቀቁ። ኃያልና ጠንካራ ሁኑ። ስሜታዊ አትሁኑ። በትንሽ ነገር ስሜታዊ አትሁኑ። አንዳንድ ሰዎች አብኖርማል ሁሉ ሆነዋል። ዝም ብዬ አያለሁ። ቤተ መንግስት ውስጥም የነበሩ በመንግስት ስርዓት ውስጥ የነበሩ ወጥተው አሁን ያልሆነ ኑሮ ውስጥ ነው የሚኖሩት። በሃይማኖት ተቋማትም የነበሩ ታግደው ተባረው ወጥተው የሆነ ነገር ውስጥ እየሆኑ ነው። ነጋዴ የነበሩም ከንግዱ ፈቀቅ ብለው በማይሆን ህይወት ውስጥ እየኖሩ ነው። ግን አንዳንዴ አብኖርማል ሁሉ የሆኑ ይመስለኛል። የሚናገሩትን ነገር ሳይ፣ የሚያደርጉትን ነገር ሳይ እንዴ እነዚህ ሰዎች የመጀመሪያዎቹ ተወስደው በተመሳሳይ ተሰርተው ነው እንዲህ ሁሉ ብያለሁ። ለምን በዛ ክብራቸው ላይ እንዴት ይህንን መዋረድ ከየት አመጡት? እንዴት ተማሩ ነው? ድሮ እያስመሰሉ ነበር ወይስ አሁን ነው እያስመሰሉ ያለው ብዬ ሁሉ የተናገርኩበት አጋጣሚ አለ። ለራሴ ታዝቤያለሁ። ይህን የታዘብኩት ለምንድን ነው? ከነበራቸው ስፍራ ስላጣኋቸው ነው። ለምንድን ነው ሲባል በሆነባቸው ነገር ስሜታቸው ተነክቶ አልባሌ ሆነው ተበሳይተዋል። ይሄ ዓለም ደግሞ ያለህን ነገር እንደዚህ ነው የሚወስድብህ። ይነካህና ያበሳጫል፣ ስሜታዊ ያደርግሃል። ከዛ አፍ መካፈት ትጀምራለህ፣ መከራከር ትጀምራለህ። ከዛ ህይወትህ ወደ ወጣለት የድድ ማስጫነት ይቀየራል። በቃ በቃልህ። እኔ ግን ዛሬ ልንገርህ ወገኔ፣ ስፍራህን አትልቀቅ። የተወሰደብህ ይመለሳል። አመሰግናለሁ ለነበረን ጊዜ፣ ያስተማረን፣ የመከረን፣ ሁሌም የሚደግፈን፣ የተወሰደብንን የሚመልስልን የታመነው ደጉ አባታችን የተመሰገነ ይሁን። ስለነበረን ጊዜ አመሰግናለሁ። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።